ሰላም ወገን እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ያው እንግዲህ ቅድም ጨረቃዎችን ስጠብቅ ነበር አልመጡም ብያችሁ እንደውም ማለት ነው በዛኛው ቻናሌ ፖስት አድርጌዋለሁ። በዚህኛው ነበር ፖስት ማድረግ የፈለኩት ግን በዛኛው ቀይሬ ሳይ ነበርና በስህተት በዛኛው ፖስቼዋለሁ። እንግዲህ ምንም ማድረግ አልችልም። እዛኛው ሄዳችሁ ማየትም አለማየትም ትችላላችሁ ማለት ነው። ግን እዚህ ጋር አሁን አመጣጣችሁ ምንድን ነው? ብሩኬ የማሂ ወንድም ኤፍሬም ፍፄ ምኑ ናችሁ ነው? ያው እንግዲህ ቅድም እያወራው ነበረ ማለት ትናንትም ያልመጡት ዛሬም ያልመጡት እረፍት እያደረጉ ነው ብዬ ነበረ። ግን ደግሞ እረፍት የሚባል ነገር የለም። ከዛሬው ጀምሮታል ማለት ነው ድራማቸውን። ያው እንግዲህ ሬዲ ሆኑ፣ ድራማው ሊቀጥል ነው ማለት ነው። ግን እንደ እውነቱ ከሆነ ያስጠላል። በቃ ደስ አይልም ምንም። ይሄ የአስኮፕ ፋይል አለ እያለ ነበረ ብሩኬ ኤፍሬምን። ሴት ልጅ አይደለ የሆነ ራቆት ፎቶ ምናምን እንዳትል ብሩኬ። ከዛ ውጭ ደግሞ ምንም እዚህ ምድር ላይ የሚያስፈራ እንትን የለም አይደለም። ይሄ ነገር ራሱ ማንም እየፈራበት አይደለም ማለት ብዙ ጊዜ በተደጋጋሚ እንደዚህ ፎቶ ሊፖሰት ነው ምናምን እየተባለ ሴቶቹም አሁን ላይ ኖርማል ነገር አድርገውታል አይደለም ሌላ ነገር ማለት ነው። ስለዚህ ምንም አይነት የሚያስፈራ ነገር ሊኖር አይችልም። ሁላችሁ ምንም የሚያስፈራችሁ ነገር ሊኖር አይችልም ማለት ይህን ነገር ለእሷ ታወቀ ይችላል። የሆነ ድራማችሁ ደስ አይልም የምር ምንም ያሳምን ነገር የለውም። የሆነ ወይ ሌላ አይዲያ ይዛችሁ ብትመጡ ሌላ ነገር ማለት ሊያሳምን የሚችል ነገር የሚያሳምን ነገር እና ደግሞ ኤፍሬም ምን አለ እኔ አላቅም ነበር ትናንት ላይ ላይ ነው ያየዋት አደል አብራችሁ እንዴት ነው ምናምን እያላችሁ ጓደኛ እንደሆናችሁ እኮ እናውቃለን። ከቀን ቀን የምታደርጉትን የምትሆኑትን ነገር ሁሉ እኮ እናውቃለን። ምንድነው እንደማናቅ እንደ ሩቅ ሰው ናችሁ። ልክ እንደኛ ነው ላይ ያየሃት ቅምጥሌን ደስ ይላል። በጣም አሪፍ ነው። በነገራችሁ ላይ እዚህ ጋር እንዳትረሱት የምፈልገው ነገር እና እንዲያዝ እንድታደርጉት የምፈልገው ነገር እኛ የዋሆች ወይም ደግሞ የሰው ልጅ ከወደድን ወደድን የምንል አይነት ሰዎች ነን እንጂ ሞኝ ወይ ደግሞ ጅላጅል ጅላንፎ አይደለን። ይህ ዝም ብሎ የተወራውን ወይ ደግሞ ያየነውን ነገር ሁሉ ምናምን አይደለንም። አውቀን ሊሆን ይችላል አንዳንዴ ለመቀለድ ወይ ደግሞ ነገሩን ያው ለማሟሟቅ ሊሆን ይችላል። አንዳንዴ እውነት ለመናገር የሆነ አንዳንዴ እንደዚህ ስራ ሲሰሩ አንዳንድ ሰዎች ወይኔ ምናምናም ብለው እነሱ እንደዛ ባያዳምቁላቸው ኑሮ ማንም ትዝም አይለውም፣ ስራውም አይሰራም ብዬ አስባለሁ። ግን በዛ ልክ ደግሞ ኤቭሪቲንግ ምናምን አይደለንም። እኔ በበኩሌ የዋህ ነኝ ምናምን፣ ግን አንዳንዴ ደግሞ የዋህነት የማነሳበት ጊዜም አለ ማለት ይሄ መጥፎ ሳልሆን ግን የዋህ መሆንን የምቀንስበት ፓርት አለና አንዳንዴ የሚያሳምን ነገር ብትሰሩ። አሁን እናንተ መጣችሁ ተገናኛችሁ፣ ቅምጥሌ የት ነች ካለችበት ውሰደኝ ምናምን እሽና ከቤት ፈልጋት ተባለ። ከቤት መጣ። ሲጀመር ሩማን ያለችው ቅምጥሌ ሩማን ያለችው አልሄዳችሁም በአንድ ላይ ልክ እንደዚህ መቸባውን አስጎበኘናችሁ ሁሉን አሳየን እንኳን ብትሉ ልክ ሳሎን እስከ ላይ እስክትሄዱ የሆነ ፓርት ቆረጠ ታደርጉታላችሁ። ከዛ ቅምጥሌ ሳሎን ትመጣለች፣ ከዛ ደግሞ ሩም ትቀርጻላችሁ፣ ከዛ ትመጣለች። እንደዛ ማድረግ ትችላላችሁ። ግን እሷ እዛው ቤቷ ነች፣ የትም አልሄደችም። ያው እንትኑ መቀጠል ስለፈለጋችሁ የፋይል በሚል ነገር ደግሞ ልትሄዱ ፈለጋችሁ። ከዚህ በፊት ስለ ፋይል አውርታችኋል፣ ስለ ፋይል እንትን ሰርታችኋል ካስታወሳችሁ። የሆነ ፋይል ተይዙብን ምናምናም በሚባል ነገር ሰርታችሁ ታውቃላችሁ። ዛሬ ድጋሚ ደግሞ ያስኩብ ፋይል ስላለ መጀመሪያ ምን አሉ ያው እንግዲህ አግዝ ወይ ነው ወንድሟ ነው ምናምን ይዞ ሊመጣ ቅምጥሌን ተባለ። ዛሬ ምን ተባለ? ያስኩብ ፋይል ስላለ ነው እሷን ያመጣት። ከዛ ደግሞ ምን አለ ኤፍሬም እሱን ነገር ተናግረ እንዳይሆን ለቴ ከተናገር ከማትወጣው ነው የምገባው ምናምን። ምን አይነት ፋይል ማለት ከጀርባዋ የምታደርገው እያንዳንዱ ነገር ብታውቅ እንኳን ወንድምነቷን እንትን ትላለች ምናምን ማለት ይሰማታል አይነት ነገር ነው ብሩኬ ያለው። ግን ይሄ ነገር ያው እዚህ በፊት እንኳን ባትነግራት ዛሬ ብሩኬ ቅምጥሌ ይሄንን ቪዲዮ አይታ ትጠይቃለች። ምንድነው እኔ የተደበቅኩት ምናምን ብላ ማለት ነው። እና ከጀርባ ሌላ ነገር እያደረግክ ነው ወይ ደግሞ ፋይል ይዤብ ነው የተባለው ከሆነ ያው ምናልባት ፋይላችሁ ሊሆን የሚችለው ቅምጥሌን ወደ ውጭ ሀገር ሊልካት የነበረ ኤፍሬም ነው፣ በሱ በኩል ነው ምናምን ይባላል። ምክንያቱም ሰምታችሁታል ነገሩን እንትን ማድረግ ስለፈለግኩ ነው እንጂ ወደ ውጭ ሀገር ብትሄድ ደስ ይለኝ ነበር ምናምን እያለ ነበረ። ምንም አልገባችሁኝም፣ ደስ አላላችሁኝም። ቅምጥሌን ብታሳዩኝ እንደው እሷ ኑራ አብራችሁ ብትጨቃጨቁ ብትደናቆሩ ደስ ይል ነበር። ግን ቅምጥሌን ሳታመጡ ደብቃችሁ ደግሞ ምናምን አንድ ደስ አይልም። በቃ ያስጠላል። ምንም ነው ማያምረው፣ አያምርም። ሲጀመር ምንም ደስ አይልም፣ ደስ የሚል ነገር የለውም። ስለዚህ እኔ አልተመቸኝም፣ ደስ አላለኝም። የሆነ አወራራችሁ ምናምን መጨረሻ ላይ ደግሞ ሁላቸው ሳቃችሁ አሸንፏቸው ነበር። ካያችሁ እንትና ማን ነው ወይኔ ስሙ ጠፋኝ። በቃ የማየ ወንድም ልበላችሁ እሱ ልጅ ግን ደስ ሲለኝ የሆነ ደስ የሚል ነገር አለ የምር። እና እሱ ራሱ ሳቁ አሸነፈው
ማርያምን አኗር ሳቁ መጥቶ ነበር መጨረሻ ላይ። በቃ እነዚህ ግጥጥ እያለ ነበረ ምናምንና መጨረሻ ላይ ሊወጡ ሲሉ ራሱ የፍሬም ሁላ ካያችሁ ሳቁ መጥቶ ነበረ። ስለዚህ አችሉበትም፣ ሲጀምር ደስ አይልም። ከዛ ደግሞ ቴና ሳይ ምናምን ይላል፣ በፎቶ ላሳይ ምናምን ብሩኬ ደግሞ አሳየው ምናምን፣ ፍፄ ደግሞ ማለት ነው። ከዛ በፎቶ ብሩኬ ያሳየው፣ ፍፄ ደግሞ ፎቶ ይዞ መጥቶ እያሳየው ማለት ነው። ከዛ ደግሞ ብሩኬ አንተ ያገባ ምናምን ይለዋል። እንዴ እኔ ለእሷ ማሰብ ግዴታ አለብኝ፣ ደግሞ መብቴ ነው። እዚህ ከጎኗ እኮ ያለሁት እኔ ነኝ እያለ እንግዲህ እያሳየው ነበረ። ያኔ ባሏ ነኝ እያለው ነው። እና ምንም ነገር ይሁን እኔ ነው ማስብላት፣ አንተ አታስብላትም። እንዲሁም እንግዲህ ብዙ ነገር በድላታል፣ ከጀርባዋ ፋይልም አለ ተብላል። እንግዲህ ኤፍሬም ፋይል እንዳይወጣብህ እንትን በል፣ ፋይሉን አውጥተው ከሆነ ዋ ምናምን ስትል ነበር። ፋይል ወጥቶ እንግዲህ አረ ወይኔ ዛሬ ቤቴን በጣም ነው የደበራችሁኝ። ዛሬ ግን ወይኔ እንግዲህ በላ በቃ ቪዲዮን ካየሁት በኋላ አልደበረኝም ደግሞ ማለት ቅድም ደህና ነበርኩም። በቃ ያኔ ኦልሬዲ ነገ ይጀምራል ብዬ ነበር ያሰብኩት ድራማ፣ ዛሬ አይደለም ማለት ምክንያቱም እስከ 8 ሰዓት ተኩል እየጠበቅኳቸው ነበረ። አሁን ምሽት 9 ሰዓት ነው እንግዲህ የተለቀቀው እና በዛ ላይ በጣም ዘገያችሁ። ሲቀጥል ደግሞ እንግዲህ ያው ነገ በሉት፣ አሁን ነገ ቢያንስ ዛሬ አልፋችሁ ነገ ይጀምራሉ ስል ብሩኬ ደግሞ እኮ ማስቲካ እየበላህ ቪዲዮ አትስራ ተብለህ ነበር፣ ረስተው ነው። ባለፈው ተከሶ ነበር ማስቲካቸውን እያኘኩኝ አንቀውን እየተባለ ነበርና ስለዚህ እንግዲህ ብቻ ደስ አይልም። ምንም ራሱ አስተያየት መስጠትም አልቻልኩም፣ ምክንያቱም ውሸት ስለሆነ ሁሉ ነገር። አንዳንድ ውሸቶች ሲበዙ ጥሩ አይደሉም። ማርያምን ደስ አይልም፣ በጣም ነው የሚያስጠላው። በስመ አብ። በዚህ ልክ እንደዚህ ባትወርዱስ ማለት ክብራችሁን እንደጠበቃችሁ ብትቆዩ የሆነ አረ ይደብራል። ወይ ሌላ አይዲያ ይዛችሁ ነው ማለት ትናንት አይተናት ዛሬ ቤት የለችም። ዋታፕን ትናንት ታይታ ዛሬ ቤት የለችም ሲባል አይደብርም እንዴ ጋይስ? ወዴት ሄደች ዛሬ? ወደ ውጭ ሀገር ሄደች ወይስ የት ደበቃችኋት? አረ ወይኔ ደስ አይልም በጣም። ቁጭ ብላ ከቤቷ አይቅምጥሌ እንደው ዝም ብለሽ እንደው መሀል ላይ ካሜራውን ይዘሽ ወጠሽ ማለት ከካሜራው ምጥት ብለሽ እንትን ብትይ እንደ ትናንቱ ደስ ይለኝ ነበረ። እና ደስ አይልም። የማይቀለድ ነገር አትቀልዱ። እንደዚህ በእህት ያስባለው እዣት ሄዳለሁ። ወዴት ነው የምትወስዳት? እሷ ራስ ሲጀመር ራሷን በራሷ ወንድም ነህ አይ ነው በእሷ ህይወት ያገባል ምናምን፣ ግን በፈለግከው ጊዜ አምጥተ የምትሰጥ በፈለግከው ጊዜ ይዛት የምትሄድ እቃ አይደለችም። ተግባባን? ብሩኬም እንደዚህ ቤት የለችም ምናምን ማለት ሳይሆን ያለውን ነገር ፊት ለፊት ሲመጣ ተጋፈጥ። በቃ ሚስቴ ናት አትሄድም ምናምን የሚባል እንጂ ተደብቃ ምናምን የሚሆን ነገር የለም። ይህ ድራማ አያምርም። በቃ ማለት ሌላ አይነት ደራሲው ማን ነው ግን? እናንተውን የሆነ ነገር አድርጉ። አይዶን ነው ብቻ ደበረኝ። ማርያም ሲያስጠላ እና ሁሉም ነገር ውሸት ነው። እሺ ቤተሰብ ብቻ ምን ሚስጥር መያዝ አልወድም። ብቻ ደስ አይልም፣ ውሸት ነው። ስለዚህ ፏ በሉ። ያው ብዙዎቻችሁ እንደምትደበሩ ስለማውቅ ነው። እኛ እኚህና ምናምን ባታበዙ ደስ ይላል። አንዳንድ ነገር ሲበዛ ያስጠላል። ስማ ማረብ ሲበዛ ይደብራል። በጣም በዛ በጣም ምኑን ከምኑ እንደምታደርጉት በመቤቴ ቀደራ ደር ውዶች ወዳችኋለሁ።